ሰላም ጤና ይስጥልን። መላውን ዓለም ያስደነገጡና የቀጠናውን ፖለቲካ ያናወጡ ሰበር መረጃዎችን ይዘን ቀርበናል። ኢራን በኳታር ግዙፍ የጋዝ ማምረቻ ተቋም ላይ የባሊስቲክ ሚሳኤል ጥቃት ፈጽማለች። ይህን ተከትሎ ኳታር የኢራን ዲፕሎማቶች በ24 ሰዓት ውስጥ ሀገሪቱን ለቀው እንዲወጡ አዛለች። ቀጠናው ወደ ከፋ ጦርነት እያመራ ነው። በዝርዝሩ የማስደምጣችሁ ይሆናል። በሌላ በኩል ቀይ ባህር ላይ የነበረው ግዙፍ የአሜሪካ የጦር መርከብ ዩኤስኤስ ጄራርድ ፎርድ በእሳት በመያያዙ ምክንያት አካባቢውን ለቆ እያፈገፈገ መሆኑ ተሰምቷል። በሰዓቱ ይደመጣል። በሀገር ውስጥ ደግሞ ወደ አሜሪካ ለመጓዝ ቪዛ የሚያመለክቱ ኢትዮጵያውያን እስከ $15,000 የሚደርስ የዋስትና ማስያዣ ገንዘብ እንዲከፍሉ የሚያስገድድ አዲስ አሰራር በፕሬዚዳንት ትራምፕ አስተዳደር መውጣቱ ታውቋል። በዚህ ሰዓት የምታደምጡት ሌላኛው መረጃችን ነው። ክቡራን የዩቱብ ቻናል ቤተሰቦች እነዚህና ሌሎች መካከለኛው ምስራቅን አስመልክቶ የተሰሙ ዝርዝር መረጃዎችን ይዘናል። ቪዲዮን ላይክ በማድረግ ጀምሩ። በዚህ ሰዓቱ የሚወጡ አዳዲስ መረጃ በፍጥነት ወደ እርስዎ እንዲደርሶ የዩቱብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫናት ዘንጉ። እስከ መጨረሻ አብራችሁን ቆዩ። ወደ ዝርዝር መረጃው አልፋለሁ። አብረን እንከታተለው። በቅድሚያም ወደ መጀመሪያው መረጃችን ስናልፍ እስራኤል በኢራን የነዳጅ ማጣሪያ ላይ ጥቃት መፈጸሟን ተከትሎ ቴህራን ምሽቱን ከባድ ጥቃት መፈጸም መጀመሯ ተዘግቧል። በእጃችን የገባው መረጃ እንደሚያመላክተው አጸፋው በነዳጅ መሰረተ ልማት ላይ ያነጣጠረ ሆኗል። እስራኤል በአሜሪካ ሙሉ ይሁንታ በኢራን ግዙፍ የጋዝ ማቀነባበሪያ ላይ ጥቃት መፈጸሟን ተከትሎ የገልፍ ሀገራት የነዳጅ ቋት በኢራን ሚሳኤል እየታደነ ነው ተብሏል። ጥቃቱ የተሰነዘረው በኢራን ደቡብ ፓሪስ የጋዝ መስክ ላይም ሲሆን ይህን ተከትሎ የኢራን አዲሱ የበላይ መሪ አያቶላ ሞጅተባ ካሚኒና አብዮታዊ ዘበኛው ጠንካራ የአጸፋ ማስጠንቀቂያን ሰጥተዋል። ኢራን በእስራኤል ሕይወታቸው ላለፉባት የደህንነት ሚኒስትር እስማኤል ካቲቭና ለጋዝ ተቋማ መውደም አጸፋውን በአጎራባች ሀገራት ላይ እንደምትወስድ ዝታለች። በዚህም መሰረት በሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤሚሬቶች በሚገኙ የነዳጅና ጋዝ ማዕከላት ላይ ዋነኛ ኢላማዎቿ እንደሚሆኑም አስታውቃለች። ጥቃቱም ቀድሞ በተነገረው መሰረት በኳታር ተጀምሯል። ወደሚቀጥለው መረጃ ስናልፍ የኳታር ከባድ እርምጃና የሚሳኤል ጥቃቱ ዝርዝር። በመቀጠል ሁላችንም ሊያስደነግጥ የሚችለው መረጃ ስንመለከት ኳታር በዓለም ትልቁ በሆነው የፈሳሽ ተፈጥሮ ጋዝ ማምረቻ ተቋማት ላይ የደረሰው የኢራን ባሊስቲክ ሚሳኤል ጥቃት ተከትሎ የኢራን ዲፕሎማቶች በ24 ሰዓት ውስጥ ሀገሪቱን ለቀው እንዲወጡ አዘዘች። የኳታር የውጭ ጉዳይ ሚኒስትር ባወጣው አስቸኳይ መግለጫ በሀገሪቱ የኢራን ኤምባሲ ውስጥ የሚሰሩት የወታደራዊና የደህንነት አታሺዎች እንዲሁም የቢሮ ሰራተኞች ተቀባይነት የሌላቸው ግለሰቦች ተብለው መፈረጃቸውን አስታውቋል። በመሆኑም እነዚህ ዲፕሎማቶችና ሰራተኞቻቸው ከ24 ሰዓት ባልበለጠ ጊዜ ውስጥ የኳታርን ግዛት ለቀው እንዲወጡ ጥብቅ ትዕዛዝ ተላልፎባቸዋል። ይህ ከባድ የዲፕሎማሲ እርምጃ የተወሰደው ኢራን በኳታር ራስ ላፋን የኢንዱስትሪ ከተማ ላይ የፈጸመችውን ቀጥተኛ የሚሳኤል ጥቃት ተከትሎ ነው። የኳታሩ መከላከያ ሚኒስትር እንዳረጋገጠው ኢራን 5 የባሊስቲክ ሚሳኤሎች የተኮሰችም ሲሆን የኳታር ጦር 4ቱን በአየር ላይ ሲያከሽፍ፣ አንደኛው ሚሳኤል ግን ተቋሙ ላይ ወድቆ ከፍተኛ እሳት አስነስቷል። አሁን ላይ የሲቪል መከላከያ ቡድኖች እሳቱን ለመቆጣጠር ርብርብ እያደረጉም ይገኛሉ። የኳታር ኢነርጂ በበኩሉ ተቋሙ በሚሳኤል መመታቱና እሳቱ በሰፊው መዛመቱን በማረጋገጥ በመሰረተ ልማቱ ላይ ከባድ ጉዳት መድረሱን ገልጿል። ይህ ጥቃት የደረሰው ኢራን በራሷ የጋዝ ማውጫ መስኮች ላይ ለደረሰው ጥቃት አጸፋ ለመመለስ የኳታርን ጨምሮ በ5 የባሕረ ሰላጤው ሀገራት ተቋማት ላይ ጥቃት እንደምትፈጽም ቀድማ ማስጠንቀቋን ተከትሎ ነው። ማስጠንቀቂያውን መሰረት በማድረግ የራስ ላፋን ተቋም ሰራተኞች ከጥቃቱ ከሰዓታት በፊት ለቀው እንዲወጡ በመደረጉ የሰው ሕይወት መትረፍ ችሏል። ራስ ላፋን በዓለም ላይ ትልቁ የፈሳሽ የተፈጥሮ ጋዝ ማምረቻም ሲሆን ኳታርን የዓለምን 20% የጋዝ አቅርቦት የምትሸፍንበት የሀገሪቱ የሀብት ምንጭ ናት። በመሆኑም ይህ ጥቃት በኳታር አልፎ በዓለም አቀፍ የኃይል አቅርቦት ላይ ትልቅ ቀውስ ሊፈጥር የሚችል አደገኛና ትልቅ ክስተት መሆኑን የዘርፉ ተንታኞች እየገለጹ ይገኛሉ። በሌላ ዜና የአሜሪካ የጦር መርከቦች ማፈግፈግ። ወደ ሶስተኛው የሚያስደነግጥ መረጃ ስናልፍ ኢራንን የሚደበድቡ ተዋጊ ጄቶችን፣ ሚሳኤልና ራዳሮችን የጫኑት የዩናይትድ ስቴትስ ግዙፍ መርከብ በፊት ከነበሩበት አካባቢ ማፈግፈጋቸው ተዘገበ። ኤአርዲ በሚል ምህጻረ ቃል የሚጠራው የጀርመን ቴሌቪዥን ጣቢያና ሌሎች የዜና ምንጮች የአሜሪካ ባለስልጣናትን ጠቅሰው እንደዘገቡት ቀይ ባህር ጂዳ አጠገብ መለቁን ጥሎ የነበረው ዩኤስኤስ ጄራርድ ፎርድ እሳት ስለተያያዘበት
ወደ ሳውዳ ቤክሬታ ግሪክ እየቀዘፈ ነው። የቃጠሎ ምክንያት በግልጽ አልታወቀም። አንዳንዶቹ ከጀልባ የተኮሰ፣ ሌሎች ከየመን የተወነጨፈ መሳሪያ ሲሉ፣ የተቀሩት ግን ከዚያው ከመርከቡ የተነሳን ይላሉ። ዩኤስኤስ አብርሃም ሊንከን የተባለው ሌላኛው አውሮፕላን ተሸካሚ መርከብም በፊት ከነበረበት ወደ ደቡብ ማፈግፈጉን የሳተላይት ፎቶግራፎች መረጃ የሚጠቅሱ ምንጮች ዘግበዋል። አውሮፕላን ተሸካሚ መርከቦች በፊት ከኢራን ድንበር ከ400 ኪሎ ሜትር ባነሰ ርቀት ላይ ነበሩ። አሁን ሰፍረውበታል ወይንም ይሰፍሩበታል የተባለው አካባቢ ግን ከኢራን 1000 ኪሎ ሜትር በላይ ይርቃል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን ከኢራን ጥቃት የሚጠብቅ የጦር መርከብ እንዲያዘምቱ የጠየቋቸው አብዛኞቹ ሀገራት ጥያቄውን ውድቅ በማድረጋቸው የየሀገራቱ መሪዎችና መንግስታት እየወረፉ ነው። ትራምፕ ሀገራቸው የምትመራውን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራትን ምኞት ብለዋቸዋል። የብሪታንያውን ጠቅላይ ሚኒስትር ኬር ስታርመርን ታላቅ ስህተት ሰሩ ሲሏቸው ቻይናን ለመጎብኘት የነበራቸው ዕቅድንም ሰርዘዋል። በመጨረሻም በሀገር ውስጥ የተሰማ እጅግ አሳሳቢ መረጃ፣ ለንግድና ጉብኝት ወደ አሜሪካ ለመጓዝ የሚያስችል ቪዛ ለማግኘት የሚያመለክቱ ኢትዮጵያውያን ከ5 እስከ 15,000 ዶላር የሚደርስ ማስያዣ ገንዘብ ሊጠየቁ ነው። ኢትዮጵያውያኑ ከተፈቀደላቸው ጊዜ በላይ አሜሪካ ውስጥ ከቆዩ ገንዘቡ ተመላሽ እንዲሆን የሚያደርገው ይህ አሰራር ከ2 ሳምንታት በኋላ ተግባራዊ እንደሚሆን የአገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። ስደተኞችና ጥገኝነት ጠያቂዎች ወደ አሜሪካ የሚጓዙበትን እንዲሁም በዚያው የሚቆዩበትን መንገድ እያጠበቀ ያለው የፕሬዝዳንት ዶናልድ ትራምፕ አስተዳደር ቪዛ ለማግኘት የዋስትና ገንዘብ እንዲያዝ የሚያደርገውን አሰራር ያስተዋወቀው ሐምሌ 2017 ዓ.ም ነበር። የአሜሪካ የውጭ ጉዳይ መስሪያ ቤት ባሳለፈው ታህሳስ ላይ ያወጣው መረጃ እንደሚያሳየው ይህ ግዴታ ተጣለባቸው 38 አገራት ውስጥ 24ቱ ያሉ አፍሪካ ውስጥ የሚገኙ ናቸው። እንደ ጅቡቲ፣ ናይጄሪያና ኡጋንዳ ያሉ የአፍሪካ ሀገራት በዚህ አሰራር ውስጥ በተካተቱበት ወቅት ኢትዮጵያ ሳትጠቀስ ቀርታም ነበር። የፕሬዝዳንት ትራምፕ አስተዳደር አሁን ተጨማሪ 12 አገራት ላይ ይህ ግዴታ እንዲጣልባቸው መወሰኑን የዜና ወኪሉ ሮይተርስ አንድ ኃላፊን ጠቅሶ ዘግቧል። ከመጋቢት 24 2018 ዓ.ም ጀምሮ አሰራሩ ተግባራዊ ከሚደረግባቸው 12 አገራት ውስጥ አንዷ ኢትዮጵያ መሆኑ የአሜሪካ የውጭ ጉዳይ መስሪያ ቤት በድረገጹ ያወጣው መረጃ ያሳያል። ሞዛምቢክ፣ ቱኒዚያ፣ ሌሴቶ፣ ሞሪሼስ እና ሲሼልስ በአዲስ ዝርዝር ውስጥ ከኢትዮጵያ ጋር የተካተቱ ሌሎች የአፍሪካ አገራት ናቸው። የመስሪያ ቤቱ መረጃ እንደሚያሳየው ይህ አሰራር ተግባራዊ የሚሆነው ለንግድ እና ለቱሪዝም የሚሰጡትን ቢዋንና ቢቱ የቪዛ አይነቶችን በሚጠይቁ ዜጎች ላይ ነው። ቪዛ ለማግኘት የሚፈልጉ አመልካቾች የሚያስይዙት ገንዘብ ከ5,000 እስከ 10,000 ወይም 15,000 ዶላር እንደሚሆን ተገልጿል። አመልካቾች ምን ያህል ገንዘብ ማስያዝ እንዳለባቸው የሚወስነው በቪዛ ቃለ መጠይቅ ወቅት ነው። በዚህ መልኩ ቪዛ የሚያገኙ ኢትዮጵያን የተለያዩ ግዴታዎችም ይጣሉባቸዋል። እንደ ውጭ ጉዳይ መስሪያ ቤት ገለጻ ገንዘቡን ያስያዙ ዜጎች ወደ አሜሪካ መግባትና መውጣት የሚችሉት በንግድና አየር ማረፊያዎች ብቻ ነው። በምድር፣ በባህር፣ በቻርተርድ አውሮፕላን ወይንም እንደ የግል አውሮፕላን ባሉ የጠቅላላ አቪዬሽን ጉዞዎች ወደ አሜሪካ መግባትም ሆነ ከሀገሪቱ መውጣት አይችሉም። ኢትዮጵያውያኑ በተፈቀደው የመግቢያና መውጫ መንገድ ከተንቀሳቀሱ እንዲሁም ቪዛው በሚያበቃበት ቀን ወይም አስቀድመው ከአሜሪካ ከወጡ በማስያዣነት ያስገቡት ገንዘብ ወዲያውኑ ይመለሳል። ቪዛው ካገኙ በኋላ ወደ አሜሪካ ካልተጓዙ ወይም አሜሪካ ሲደርሱ እንዲመለሱ ከተደረጉም ገንዘባቸው መልሰው ያገኛሉ። የተቀመጡት ግዴታዎች የሚጣሱ ከሆነ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ጉዳዩን ወደ ዜግነትና ኢሚግሬሽን አገልግሎት እንደሚወስደው ተገልጿል። ኢትዮጵያውያኑ ወደ አሜሪካ ከገቡ በኋላ ጥገኝነትን መጠየቅን ጨምሮ ካሉበት ስደተኛ ያልሆነ ሰው ደረጃ የሚያወጧቸው ሌሎች ሂደቶች የሚጀምሩ ከሆነ ገንዘቡ እንደማይመለስ የመስሪያ ቤቱ መረጃ ያመለክታል። ተጓዦቹ ያገኙት ቪዛ ማብቂያ ቀን ካለፈ በኋላ ከአሜሪካ መውጣትና ቀኑ ተጠናቆ አገሪቱ ውስጥ መቆየትም እንዲሁ ግዴታን እንደመጣስ ይቆጠራል። የፕሬዝዳንት ትራምፕ አስተዳደር በወሰዳቸው የተለያዩ ሀገራት ዜጎች ወደ አሜሪካ የሚሄዱበትን መንገድ የሚያጠቡ እርምጃዎች ውስጥ ኢትዮጵያ ሲያካትት ይህ የመጀመሪያው አይደለም። ባለፈው ዓመት ሐምሌ ላይ ለጉብኝትና ለንግድ ወደ አሜሪካ የሚጓዙ ኢትዮጵያን የሚሰጧቸው ቪዛ የቆይታ ጊዜ ከ2 ዓመት ወደ 3 ወር መቀነሱ ይታወሳል። አንድ ቪዛ ካገኙ በኋላ
የቆይታ ጊዜው እስከሚጠናቀቅ ድረስ በተደጋጋሚ ወደ አገሪቱ እንዲገቡ ይፈቅዱ የነበረው አሰራርም ተቀይሯል። በአዲሱ አሰራር የቪዛው ቆይታ ጊዜ ባይጠናቀቅም አንዴ ከአሜሪካ ከወጡ በኋላ በዚያው ቪዛ ተመልሰው መግባት አይችሉም። ባለፈው ታህሳስ ላይ ደግሞ ከ5000 በላይ የጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ የአገሪቱ መንግስት ቀደም ሲል ህጋዊ ከለላ የሰጠበትን አሰራር እንዲቋረጥ ተደርጓል። በዚህም አሰራር አማካኝነት አሜሪካ ውስጥ የነበሩ ኢትዮጵያውያን በ60 ቀናት ውስጥ አገሪቱን ለቀው እንዲወጡ ትዕዛዝ ተሰጥቶ የነበረ ቢሆንም ፍርድ ቤቱ ይህን ውሳኔ በጊዜያዊነት አግዶታል። ዘገባው የቢቢሲ ነው። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበር። የኢራንና የኳታር ጦርነት በቀጠናው ላይ የሚፈጥረው ተጽዕኖ እንዲሁም በአሜሪካ ቪዛ ማስያዣ ዙሪያ የሚኖሩ አዳዲስ መረጃዎች እንደደረሱን ወዲያውኑ ይዘንላችሁ የምንመለስ ይሆናል። መረጃዎቻችን ሌሎች እንዲደርሱ ቪዲዮን ላይክ በማድረግ እንድታግዙን በአክብሮት እንጠይቃለን። እንዲሁም አዳዲስና እውነተኛ መረጃዎች በየሰዓቱ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን መጫን አትዘንጉ። ከሰዓታት በኋላ ሌሎች በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር ያሰማን።